ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከመሻገራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን እንዳይጠለፍ ቅድመ ጥንቃቄ የምናደርግባቸውን አራት ወሳኝ ዋና ዋና መንገዶችን እንመለከታለን ማለት ነው። ይህ ምንድነው? ስልካችን ከመጠለፉ በፊት ቅድመ ጥንቃቄ የምናደርግበት ነው ማለት ነው። ይሄን ዛሬ ማሳያችሁ ስልካችሁ ለተጠለፈ ሳይሆን ስልካችሁ እንዳይጠለፍ ጥንቃቄ የምናደርግባቸውን አራት ወሳኝ መንገዶችን እንመለከታለን ማለት ነው። እነዚህ አራት መንገዶች ከተጠቀማችሁ ወይም እነዚህ አራት መንገዶችን ካደረጋችሁ ሙሉ ለሙሉ ስልካችሁን ማንም ሰው ቢፈልግ ሀክ ማድረግ አይችልም ማለት ነው። ምክንያቱም እኛ አንዳንድ ተንኮለኞች አንዳንድ መጥፎ ሰዎች ጓደኛ መስለው ቤተሰብ መስለው ወያላ በስተቀር ደግሞ ትልቅ የሥራ ባልደረቦችም ሊሆኑ ይችላሉ ማለት ነው። ወይ አሰሪ ሊሆን ይችላል ወይም የሥራ ሰራተኞች ሊሆኑ ይችላሉ። አንዳንድ ተንኮለኛ ሰዎች ስላሉ እነሱ ሀክ በማድረግ የኛን ፎቶግራፍ፣ የኛን ቪዲዮ፣ የኛን አፕሊኬሽን የተለያዩ ሚስጥራችን ስልካችን ሊወስዱ ሊመለከቱ ወይም ለሰው አልሳልፈው ሊሰጡብን ይችላሉ ማለት ነው። ይህ ደግሞ እኛን አደጋ ውስጥ የሚጥል ሊሆን ስለሚችል ቅድመ ጥንቃቄ የምናደርግባቸውን አራት ወሳኝ መንገዶችን እንመለከታለን ማለት ነው። እነዚህ አራት ወሳኝ መንገዶችን በየደረጃቸው እንመለከታለን ማለት ነው። እነዚህ አራት መንገዶችን ካደረጋችሁ ወይም ካወቃችሁ ሙሉ ለሙሉ የእናንተ ስልክ ሀክ ለመደረግ ወይም ለመጠለፍ በፍጹም የማይታሰብ ይሆናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከመሻገራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ለሌሎች ይጠቅም ዘንድም ይሄንን ቪዲዮ ሼር አድርጉላቸው። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ መግቢያው ጋር እንደተነጋገርነው ስልካችን እንዳይጠለፍ ቅድመ ጥንቃቄ የምናደርግባቸውን አራት ወሳኝ መፍትሄዎችን በቅደም ተከተል እንመለከታለን ማለት ነው። የመጀመሪያው ደረጃ ወይም ቁጥር 1 ላይ የምናገኘው ስልካችሁ ሴቲንግ ላይ ቀጥታ ትገባላችሁ ማለት ነው። ስለዚህ የስልካችሁ ሴቲንግ ደግሞ ከስልካችሁ ስትገዙት ቀጥታ አብሮ ተጭኖ የሚመጣ ሴቲንግ ነው ማለት ነው። ስለዚህ የመጀመሪያው ደረጃ ከተጫኑ የስልካችን አፕሊኬሽኖች እንደዚህ ፈልገን ማግኘት እንችላለን። አሊያ በስተቀር ደግሞ እንደዚህ ገልበጥ አድርገን ማግኘት እንችላለን። ስለዚህ ሴቲንግን አንድ ጊዜ እንጫናታለን። ሴቲንግን ከተጫን በኋላ በርካታ ሴቲንጎች አሉ ማለት ነው። ከነሱ መካከል አፕ ወይም አፕስ የሚል እንፈልጋለን ማለት ነው። እናንተ ጋር እንደየስልካችሁ ሞዴል የተለያየ ቦታ ሊቀመጥ ይችላል። አፕስ ወይም አፕ የሚል እናገኛለን ማለት ነው። ወይም አለ በስተቀር አፕ ሴቲንግስ ሊላችሁም ይችላል። ስለዚህ አፕስ የሚለውን አንድ ጊዜ እንጫነዋለን። አፕስ የሚለውን ስንጫነው ስልካችን ላይ ያሉ ሙሉ ለሙሉ አፕሊኬሽኖችን ያመጣልናል ማለት ነው። ከነዚህ አፕሊኬሽኖች መካከል እንግዲህ ፎቶግራፍ ለሰው አሳልፎ ሊሰጥብኝ ይችላል፣ ቪዲዮን አሳልፎ ሊሰጥብኝ ይችላል፣ ወይም የምንደዋወለውንም አሳልፎ ሊያሰማብኝ ይችላል የምንላቸውን አፕሊኬሽን እንመርጣለን ማለት ነው። እሱን ከመረጥን በኋላ ለምሳሌ ነው አሁን እዚህ ጋር ፊት ለፊት ያለውን አፕሊኬሽን እጠራጠረዋለሁ ማለት ነው። እሱን አንድ ጊዜ እነካዋለሁ። እሱን ስነካው እንግዲህ በርካታ የሆኑ ፐርሚሽኖች አሉ። እዚህ ፊት ለፊት እንደምትመለከቱት ፐርሚሽን ይላል ማለት ነው። ይሄንን አፕሊኬሽን እንግዲህ ለመጠቀም በርካታ ፐርሚሽኖችን እንድናስተካክልለት ሁሌም ይጠይቀናል ማለት ነው። ስለዚህ የሰጠነውን ፐርሚሽን እንግዲህ አለ ማለት ነው። እሱን ለማየት ምን እናደርጋለን? እዚህ ጋር ፐርሚሽን ምትለይት አንድ ጊዜ እንጫናታለን። ስለዚህ እዚህ አፕሊኬሽን ላይ እንግዲህ የተለያዩ ፐርሚሽን ሰጥቻለሁ ማለት ነው። ምን ፐርሚሽን ሰጥቻለሁ? የመጀመሪያው ካሜራ ይላል፣ ሎኬሽን ይላል፣ ማይክሮፎን እና ፎቶ ኤንድ ቪዲዮ ይላል ማለት ነው። ስለዚህ ይሄ አፕሊኬሽን በካሜራ እኛ ያለንበትን ቦታ ሊያውቅ ይችላል ወይም አላበስተቀር ምን እየሰራ እንደሆነ በቪዲዮ ሊከታተልን ይችላል ማለት ነው። ሎኬሽን የሚለው ደግሞ የት አካባቢ፣ የት ሰፈር፣ የት ቦታ፣ የት ሀገር እንዳለው ሁሉ ሊያውቅ ይችላል ማለት ነው። ስለዚህ እነዚህን ማቋረጥ እንችላለን ማለት ነው። ማይክሮፎን የሚለው ደግሞ የምንደዋወለውን ወይም ቮይስ የምንደራረገው ሙሉ ለሙሉ በማይክሮፎንም ሊከታተል ሊሰማ ሊያውቅ ይችላል ወይም ሚስጥር ሊሰማ ይችላል ማለት ነው። ከዛ ሲቀጥል እንግዲህ ፎቶ ኤንድ ቪዲዮ ይላል ማለት ነው። ስለዚህ ስልካችን ላይ የምንነሳውን ፎቶግራፍ የምንቀረጸውን ቪዲዮ ሙሉ ለሙሉ በእጁ ማስገባት ይችላል ወይም ሙሉ ለሙሉ ፎቶና ቪዲዮዎች ማወቅ ይችላል ማለት ነው። ስለዚህ እናንተ የነ ሁሉ ፐርሚሽን ከሰጣችሁት እንግዲህ ሙሉ ለሙሉ ማቋረጥ ትችላላችሁ ማለት ነው። ለምሳሌ እኔ ፎቶና ቪዲዮ ይሄ አፕሊኬሽን ሊሰጥብኝ ይችላል ብዬ የምጠራጠር ከሆነ እዚህ ጋር ፎቶ ኤንድ ቪዲዮ የሚለውን አንድ ጊዜ ጫኗል ማለት ነው። ፎቶ ኤንድ ቪዲዮ የሚለው ከተጫነ በኋላ እዚህ ጋር አለው ኦል ሚልና አለው አንሊሚትድ አክሰስ እና ዳዝንት አለው የሚል አለ ማለት ነው። እናንተ የታርጉታላችሁ ዳዝንት አለው ነው የምትሉት ማለት ነው። ከዛም በኋላ ዳዝንት አለው የሚል አለ፣ ካንስና ዳዝንት አለው የሚል አለ፣ ዳዝንት አለው እንለዋለን ማለት ነው። ስለዚህ ይሄንን ከሰጣችሁት በኋላ ተመልሳችሁ ባክብላችሁ ትመለሳላችሁ ማለት ነው። ባክብላችሁ ስትመለሱ እንግዲህ ይሄ አፕሊኬሽን ፎቶና ቪዲዮ ለማንም ሰው አሳልፎ አይሰጥም ማለት ነው። ከዛ ሲቀጥል እንግዲህ
የምንደዋወለው ሊያዳምጥ ይችላል ብለን የምንጠራጠር ከሆነ ማይክሮፎን የሚለውን አንድ ዜ ነካና ዳዝንታሎ እንለዋለን። ከዛ ዳዝንታሎ ብለን እንደዚህ ነክተን ስንመለስ ቀጥታ እንግዲህ የምንደዋወለውን ሙሉ ለሙሉ ሊሰማ አይችልም ማለት ነው። ምክንያቱም ኖታ አሎ ብለን ፈቃድ የሰጠነውን አቋርጠናል ማለት ነው። ስለዚህ የመጀመሪያው ስቴፕ ሙሉ ለሙሉ እዚህ ጋር ከገባችሁ በኋላ ሙሉ ለሙሉ የምትጠራጠሩትን አፕሊኬሽን እንዳጠቃላይ ፐርሚሽኖች እንደዚህ አድርጋችሁ ማቋረጥ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ዋናው ምንድነው? የምንጠቀማቸው አፕሊኬሽኖችን የተለያዩ ፐርሚሽን ከሰጠናቸው የምንጠራጠራቸው አፕሊኬሽኖችን ደግሞ ፎቶግራፍ፣ እንደ ቪዲዮ፣ እንደ ቮይስ አይነት ነገር ሎኬሽን የመሳሰሉ ነገሮችን የፈቀድናቸውን ፐርሚሽን ማቋረጥ ይኖርብናል ማለት ነው። የመጀመሪያው ስቴፕ ስልካችን ጥንቃቄ ከምናደርግበት መንገድ አንዱ ይሄ ነው ማለት ነው። ወደ ሁለተኛው ደረጃ ስንሻገር ደግሞ ስልካችን ላይ በርካታ አፕሊኬሽኖችን እንጠቀማለን ማለት ነው። የተለያዩ አፕሊኬሽኖች እንግዲህ ስንጠቀም እነዚህ አፕሊኬሽኖች ምን አይነት ናቸው፣ ጎጂ ናቸው ወይስ ጎጂ አይደሉም የሚለውን ደግሞ ማረጋገጥ ይኖርብናል ማለት ነው። አንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትጠቀማላችሁ፣ አይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። ስለዚህ ምንድነው የምናደርገው? እኔ አንድሮይድ ተጠቃሚ ስለሆንኩኝ ፕላይ ስቶር ላይ ገባለሁ ማለት ነው። ፕላይ ስቶር ላይ ከገባው በኋላ እንደዚህ ይመጣልኛል ማለት ነው። ፕላይ ስቶር እንደዚህ ከገባው በኋላ ምንድነው የምናደርገው? ወደዚህ አካባቢ የፕሮፋይል ምልክት አለች ወይም የኢሜይላችሁ ምልክት ትኖራለች ማለት ነው። እሷን አንድ ጊዜ መጫን ይኖርብናል። እሷን እንደዚህ ከተጫነ በኋላ ወደዚህ ወርታች አካባቢ እንደምትመለከቱት ፕላይ ፕሮቴክት የምትል አንድ ሴቲንግ አለች ማለት ነው። ፕላይ ፕሮቴክት የምትል የተፈልገን እሷን መጫን ይኖርብናል። ፕላይ ፕሮቴክት የሚለው ከተጫነ በኋላ ሰርች ሲያደርግልን ከቆየ በኋላ እዚህ ጋር ይመጣሉ ማለት ነው። ስለዚህ ስልካችን ላይ የምንጠቀማቸው አፕሊኬሽኖች ተመሳሳይ ናቸው ወይስ ኦሪጂናል ናቸው፣ ለኛ ጉዳት የላቸውም ወይ ብለን እንድናቅ ወይም ለኛ የሚጎዱ ከሆነ ወይም ከኛ ፎቶግራፍ፣ እንደ ቪዲዮ፣ እንደ ቮይስ የመሳሰሉ ነገሮችን የሚወስዱ አፖች ካሉ በፕላይ ስቶር በኩል ፕሮቴክት አድርገን ማግኘት እንችላለን ማለት ነው። ስለዚህ ጎጂ አፕሊኬሽኖችን ለይቶ እንዲያመጣልኝ ወይም እንዲቆጣጠርልኝ ማድረግ እንችላለን። ለምሳሌ እንመልከት። ከኔ አፕሊኬሽኖች መካከል እንግዲህ ምንም የሚጎዳ አፕሊኬሽን ካለ ምን ይመስላል፣ ከሌለ ምን ይመስላል የሚለውን እናይና እዚህ ጋር እንደምትመለከቱ ስካን እናደርገዋለን ማለት ነው። እዚህ ጋር ስካን መትላለች። ስካንን ምንድነው ስንነካ እንግዲህ ስካን ሲያደርግልን ይቆያል ማለት ነው። ስለዚህ ሃርምፉል ወይም በጣም ጎጂ አፕሊኬሽኖች ካሉ እዚህ ጋር ያሳየናል ማለት ነው። እነዛ ከሌሉ ግን ኖ ሃርምፉል አፕ ይለናል ማለት ነው። እዚህ ጋር እንደምትመለከቱት እኔ ጋር ምንም አይነት አፕሊኬሽን የለም ማለት ነው። ስለዚህ ኖ ሃርምፉል አፕ ፋውንድ ብሎ አስቀምጧል ማለት ነው። ስለዚህ እኔ መጠቀማቸው አፕሊኬሽኖች በጣም ጥሩና ጥሩ ላይ ደረጃ ናቸው ማለት ነው። ምንም የሚጎዱ አይደሉም። በጉግል በኩል ወይም ፕላይ ስቶር በደንብ የሚያውቃቸው በደንብ የተጠኑና ሁሌም የሚቆጣጠራቸው አፖች ናቸው ማለት ነው። ስለዚህ እዚህ ጋር ስካን አድርጋችሁ እናንተ መጠቀም የሌለባችሁን አፕሊኬሽን ወይም ጎጂ ወይም ተመሳሳይ የሆኑ አፕሊኬሽኖችን እንድታስወግዷቸው ሁሌም ቢሆን በኢሜይላችሁ በኩል ይልክላችኋል ፕላይ ስቶር። አለያ በስተቀር እዚህ ጋር ካሳያችሁ ገብታችሁ ለዛሬ አፕሊኬሽን አንስቶል ማድረግ ይኖርባችኋል ማለት ነው። ከዛኛው ሲቀጥል እንግዲህ እናወርዳቸውን አፕሊኬሽኖች የአንድሮይድ ተጠቃሚ ከሆነ ከፕላይ ስቶር ላይ ማውረድ ይኖርብናል። የአይፎን ተጠቃሚ ከሆነ ደግሞ ከአፕ ስቶር ላይ ሁሌም አፕሊኬሽኖችን ማውረድ ይኖርብናል ማለት ነው። በሁለተኛ ደረጃ ስልካችን እንዳይጠለፍ የምናደርግበት ወይም ጥንቃቄ የምናደርግበት መንገድ ሁለተኛው ደረጃ ይህንን ይመስላል። ሶስተኛው ደረጃ ስንሻገር ደግሞ እኛ የተለያዩ ሶሻል ሚዲያዎችን እንጠቀማለን ማለት ነው። የምንጠቀማቸው ሶሻል ሚዲያዎችም ለምሳሌ እንደ ዩቲዩብ፣ እንደ ቲክቶክ፣ እንደ ዋትስአፕ፣ እንደ ኢሞ፣ እንደ ፌስቡክ፣ እንደ ኢንስታግራም እንዲሁም ትዊተር የመሳሰሉ ሶሻል ሚዲያዎች አሉን ማለት ነው። እነዚህ ሶሻል ሚዲያዎች ደግሞ የተለያዩ ጽሁፎችን እንጻጻፋለን፣ የተለያዩ ፎቶችን እንላካለን፣ ቮይስ እንደራረጋለን ማለት ነው። እነሱ ሀክ እንዳይደረጉብን ደግሞ ልንፈራ እንችላለን። ቅድመ ጥንቃቄ የምናደርጋቸው እነዚህ ሁሉ የምንጠቀማቸውን ማህበራዊ ገጽ ወይም ሶሻል ሚዲያ የምንለውን የምንጠቀማቸውን ሀክ እንዳይደረጉ እንዳይጠለፉብን ምን እንጠቀማለን? ቱ ስቴፕ ቬሪፊኬሽን የሚል መጠቀም ይኖርብናል ማለት ነው። ለምሳሌ የእናንተን ስልክ ቁጥርና የእናንተን ፓስዋርድ ቢያውቁ እንኳን ቱ ስቴፕ ቬሪፊኬሽን የሚለውን ካበራችሁ ግን ማንም ሰው ወደ እናንተ ማህበራዊ ሚዲያ በእናንተ ሶሻል ሚዲያ ላይ ገብቶ መጠቀም አይችልም ማለት ነው። እነዚህን ካበራችሁ ግን በእናንተ ሶሻል ሚዲያ ላይ ገብቶ የሚጠቀምበት ወይም ሀክ አድርጎ ገብቶ የሚያይበት ምንም ነገር የለም ማለት ነው። ምክንያቱም በኢሜይላችሁ ልታረጉ ትችላላችሁ፣ በስልክ ቁጥራችሁም ቱ ስቴፕ ቬሪፊኬሽን ልታበሩ ትችላላችሁ። ስለዚህ እናንተም ራሳችሁም በገባችሁ ቁጥር በዛ በኢሜይላችሁ ወይም አለ በስተቀር በስልክ ቁጥራችሁ ቱ ስቴፕ ቬሪፊኬሽን እስካበራችሁ ድረስ ኮድ ይነገራችኋል። ያችን ኮድ ስታስገቡ ነው ቀጥታ ልትገቡ የምትችሉ ማለት ነው። ምክንያቱም ሶሻል ሚዲያችሁ እንዳይጠለፍ ቱ ስቴፕ ቬሪፊኬሽን ማናቸውም ሶሻል
ሶሻል ሚዲያ አለው ማለት ነው። ስለዚህ እናንተ የምትጠቀሟቸውን ሶሻል ሚዲያ ለምሳሌ እንደ ፌስቡክ፣ እንደ ኢሞ እና እንዲሁም እንደ ቴሌግራም፣ እንደ ዋትስአፕ የመሳሰሉ ቱ ስቴፕ ቬሪፊኬሽን ልታበሩ ይገባል ማለት ነው። ምክንያት የእናንተን ፓስዋርድ ወይ ኢሜይላችሁን ወይም ስልካችሁን አሳልፋችሁ ብትሰጡት ኮዷን ካላገኘ እነሱ መግባት አይችልም ማለት ነው። ሶስተኛ ደረጃ ላይ የምናገኘው ዋናው ከሃከሮች ወይም ከጠላፊዎች ልንከላከልበት የምንችል ሶሻል ሚዲያችንን ቱ ስቴፕ ቬሪፊኬሽን ማብራት ነው። ሶስተኛው ስቴፕ ይህንን ይመስላል። ወደ አራተኛው ደረጃ ስንሻገር ደግሞ የማናቃቸውን ሊንኮችን ተጭነን አለመግባት ይኖርብናል ማለት ነው፣ ወይም አለመንካት ይኖርብናል ማለት ነው። ለምሳሌ ቴሌግራም የተለያዩ ግሩፖች ላይ እንደምትመለከቷቸው ይሄንን ሊንክ ተጭናችሁ ስትገቡ 2000 ብር፣ 10000 ብር፣ 20000 ብር ታገኛላችሁ ይሏችኋል። አለያ በስተቀር ግን ደግሞ በዚህ ሊንክ ስትገቡ ስራ ማግኘት ትችላላችሁ፣ ወደ ውጭ መውጣት ትችላላችሁ፣ የመሳሰሉ ነገሮች አሉ ማለት ነው። በአራተኛ ደረጃ ላይ የምናገኘው ስቴፕ ይህንን ይመስላል። እንግዲህ ስልካችን ከተለያዩ ሃከሮች ለመከላከል ወይም ከተለያዩ ጠላፊዎች እንዳይጠለፍ ስልካችን የምናደርግበት ቅድመ ጥንቃቄ 4 መንገዶችን ተመልክተናል ማለት ነው። እናንተ እነዚህ 4 መንገዶችን ከጠበቃችሁ ወይም እነዚህ 4 መንገዶችን ካደረጋችሁ ማንም ሰው የእናንተን ስልክ ሃክ ሊያደርጋችሁ ሊጠልፋችሁ በፍጹም አይችልም ማለት ነው። ስለዚህ ሁሌም ቢሆን እነዚህ 4 መንገዶችን ሁሌም ማድረግ ይኖርብናል ማለት ነው። ስልካችሁ የተጠለፈ ሰዎች ካላችሁ ደግሞ ወያላ በስተቀር ስልካችሁ ከተጠለፈባችሁ በቴሌግራም ላይ ገብታችሁ ማናገር ትችላላችሁ። ወያላ በስተቀር ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄያችሁን በቅርቡ ለመመለስ እሞክራለሁ። በቀር እንግዲህ ስልካችን እንዳይጠለፍ ቅድመ ጥንቃቄ ያረግንበትን መንገድ አይተናል ማለት ነው። ቀጣይ ደግሞ ስልካችሁ ከተጠለፈ ማድረግ ያለባችሁ መንገድ እንዲሰራ ብትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቻው።